በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ ምዕመናን ወምዕመናት አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ባሰባሰበን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም በእናታችን በንጽሕት ቅድስት ድንግል ማርያም ፍጹም ሰላም እንደምን አላችሁ? ፍጥረትን ሁሉ ፈጥሮ የሚያበላ የሚያጠጣ የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ዘላለማዊት ድንግል እመቤታችን የተመሰገነች ትሁን። ሊቀ መላእክት የመላእክት አለቃ ቅዱስ ሩፋኤል የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን አበው፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንዲሁም ቅዱሳት አንስት የተከበሩ ሴቶች ሁሉ ሳይቀሩ እግዚአብሔር አምላክ ባከበራቸው መጠን የተመሰገኑ ይሁኑ። 10 ደቂቃ ብቻ አብረን ከኔ ጋር እንቆያለን። በዛሬው ትምህርታችን ርዕስ የማደርገው በፍጹም ልብህ እግዚአብሔርን ውደድ። ይህን ቃል የተናገረው ቅዱስ እግዚአብሔር ክርስቶስ ነው። ኦሪትም ነቢያትም ወንጌልም ሕግ ሁሉ በጠቅላላ በሁለት ሕጎች ጸንተው ይኖራሉ። ይኸውም ፍቅረ እግዚአብሔርና ፍቅረ ቢጽ ነው። ፍቅረ እግዚአብሔር እግዚአብሔርን መውደድ ነው። ፍቅረ ቢጽ ሰውን መውደድ ነው። ስለዚህም ነገር በፍጹም ልባችን እግዚአብሔርን እንድንወድ፣ በፍጹም ልባችን ሰውን እንድንወድ መናገር ነው ዓላማዬ ማለት ነው። በፍጹም ልብ እግዚአብሔርን ውደድ። በፍጹም ልባችን እግዚአብሔርን ብንወደው በዘመናችን ሁሉ የሚያስፈልጉን ምኞቶች ሁሉ ይሳኩ ነበረ። አንድ ቀንም ውለው አያድሩም ነበር። ነገር ግን በፍጹም ልባችን እግዚአብሔርን ስለማንወድ የሕይወት መስመሮች ሁሉ የተቆለፉ ናቸው። ምክንያቱም የሕይወት ቁልፍ ሁሉ በጠቅላላ ያለ በእግዚአብሔር እጅ ነው። የሀብት ቁልፍ ቢሉ፣ የትዳር ቁልፍ ቢሉ፣ የልጅ ቁልፍ ቢሉ፣ የጤና ቁልፍ ቢሉ ሁሉ ነገር ተይዞ ያለ በእግዚአብሔር እጅ ነው። ስለዚህም ነገር በፍጹም ልባችን እግዚአብሔርን የማንወደው ከሆነ እግዚአብሔር እነዚህ ነገሮች ሁሉ ይከለክለናል። በሕይወታችን ሁሉ መንገዳችን ቁልፍ በእግዚአብሔር እጅ ነውና በመንገዳችን ሁሉ ያለው ነገር ምንድን ነው ስንል እሾህ ብቻ ይሆናል ማለት ነው። በዘመናችን ሁሉ ነገራችን ሁሉ ምኞት ሆኖ ይቀራል። አንዳችን ነገር ሳናገኝ ከዚህ ዓለም እናልፋለን ማለት ነው በምኞት። ለምን? በፍጹም ልባችን እግዚአብሔር ስለማንወድ ማለት ነው። ከዚህ የተነሳ ምንድነው የምናደርግ? ነገሮቹ አልስተካከሉ ሲሉ፣ አልሳካ ሲሉ በራሳችን ማስተዋልና ጥበብ ተደግፈን በራሳችን መንገድ የምንፈልጋቸውን ነገሮች ለማሳካት እንጓጓለን፣ ስራ እንጀምራለን ማለት ነው። ገንዘብንም ለማግኘት በራሳችን መንገድ ተጉዘን ዘርፈን፣ ቀምተን፣ ገለን፣ ጉቦ በልተን እንደዚያ ነው የምንሰበስብ። እንዲህም ስናደርግ ከተያዝን ደግሞ ያው የዕድሜ ልክ እስራት አለ። በዚያ ይዞ መዘፍዘፍ ነው በእስር ቤት ማለት ነው። ምናልባት ደግሞ ብናመልጥ በግፍ የተሰበሰበ የደም ገንዘብ ስለሆነ ይሁዳም አልበላውም እኮ የደም ገንዘብ። ይህ የደም ገንዘብ ምን ያደርግልኛል ብሎ ክርስቶስን ከሸጠ በኋላ 30 ብር ውሰዱ ቢላቸው አንፈልግም ብለውታል። በትኖት ነው የወጣ፣ አልተጠቀመበትም። ስለዚህም ነገር በሆነ አጋጣሚ እንኳን ያ ገንዘብ እጃችን ቢሆን በግፍ የሰበሰብነው ዘርፈን ቀምተን ገለን ያመጣነው ገንዘብ ምናልባት እንኳን በእጃችን ቢሆን ማለት ነው ሕይወት የሚሰጥ ጤና የሚሰጥ አይደለም። በመኝታ እረፍት የሚሰጥ አይደለም። በመኝታችን የሚያቃጭል አይምሮ የሚያስጨንቅ ልቡና የሚያስጨንቅ ይሆናል። ጤና የሚነሳ እረፍት የሚነሳ ይሆናል። ከእግዚአብሔር ጋር ተጣልቻለሁ፣ እንዴት ነው የምሆነው? ከዚህ በኋላ ምን ዋጋ አለ? የሚጠብቀኝ የዘላለም ሞት ነው። የሚጠብቀኝ ሲኦል ነው። የሚጠብቀኝ የዘላለም ገሃነም ነው በማለት በጭንቀት ይኖራል። ግድም ያን ስለሚገጥም ማለት ነው። እንዲሁም ደግሞ ትዳርን ከፈለጉ የሚያፈሯቸውን ሰዎች ሁሉ ማግኘት አይችሉም፣ ሰዎች ከእግዚአብሔር ጋር ካልሆኑ ማለት ነው። ስለዚህ ምን ያደርጋሉ?
በጉልበት ሊያገቡን ይሞክራሉ። ከተያዙ ደግሞ ስራ አለ፣ የእድሜ ልክ ስራ አለ። በዚህ ይዘፈዘፋሉ በእስር ቤት ማለት ነው። አለበለዚያም ደግሞ በሰይጣን መንገድ ሄደው እንዲሁ መተት በማስደረግ ጨጨሸሸ እያሉ መስተፋቅር ቅርጥሴ እያሉ በዚያ መንገድ ትዳር ለመያዝ የሚሞክሩም አሉ። ነገር ግን በሰይጣን መንገድ ህይወትን መምራት ወይም ትዳርን መምራት ትዳር ማግኘት አይቻልም። ሰይጣን ያው ያጣላል እንጂ አያፋቅርም፣ ያጋድላል እንጂ አያፋቅርም። ሰይጣን ሲጀመር ማለት ነው። ሰይጣን የሰውን ህይወት ማበላሸት ነው እንጂ የሰውን ህይወት አያስተካክልም። ስለዚህ ሁልጊዜ ጭንቀት ምኞት ብቻ ሆኖ ይቀራል ማለት ነው። እግዚአብሔርን በፍጹም ልብ ካልወደድን ሁሉ ነገር በከንቱ ይቀራል። እንደተመኘ ነገሮች ሁሉ ሳይስተካከሉ ይህ ዘመናችን አልቆ በከንቱ እንሸኛለን ማለት ነው። ከዚህ ሁሉ ጭንቀት ግን እግዚአብሔርን በፍጹም ልባችን ብንወደው ምን አለ? እግዚአብሔርን በፍጹም ልባችን ብንወደው የምንፈልገው ነገር ሁሉ ይስተካከላል። ሙሴ እግዚአብሔርን በፍጹም ልቡ ይወደው ስለነበር ይህን አድርግልኝ ሲለው እሺ ይለዋል። ይህን አድርግልኝ እሺ፣ ይህን አድርግልኝ እሺ ነበር የሚለው። እንዲሁም ሙሴ 540 ጊዜ ከእግዚአብሔር ጋር ተነጋግሯል፣ ቃል ለቃል ማለት ነው። ይህን አድርግልኝ ሲለው እሺ ነው የሚለው ነበር ይገርማል። ልክ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ማለት ነው። አብርሃም እግዚአብሔርን በፍጹም ልቡ ይወደው ስለነበረ ኢያዕር የሚባል ሎሌ የነበረውና ለልጅ ለይስሐቅ ሚስት ፈልግ ይለዋል። ይስሐቅ ደግሞ እግዚአብሔርን የሚወድ ሰው። በኋላ ኢያዕር እሺ ብሎ ሶርያ ወደሚባል ሀገር ወረደ እና እየሄደ ግን ጌታዬ አብርሃም እንዲያው እሺ ማን ይሰጠኛል? ለአንተ ለታወቀው ለታላቁ ሰው ለአንተ ልጅ ለይስሐቅ የምትሆን ሚስት እኔ ከወዴት አገኛለሁ ቢለው እግዚአብሔር ያዘጋጅልሃል፣ እግዚአብሔር ይሰጣል፣ ሂድ ዝም ብላ። በኋላ እየሄደ ኢያዕር ምን አለ? የቀደሙ ሰዎች እኮ ስልጣን ለሎሌ ነበር የሚሰጡ። ዛሬ አሁን እስቲ ለልጅ ሚስት ፈልግ ብሎ እንዲሁ ሎሌውን የሚያዛለ ትዕቢተኞች እኮ ነው፣ ክፉ ነን እንዲህ የሚል አለ። እንዲሁ ለአገልጋዩ ባለሟልነት የሚሰጥ አለ፣ የባለሟልነት ስልጣን የሚሰጥ አለ ወይ? አገልጋዩ ሎሌውን እንዲሁ በስርዓት እንኳን የሚያወራል መገላመጥ አይደል እንዴ? መርገጥ አይደል እንደኛ? አገልጋዮቻችሁን ገረድ እያላችሁ መርገጥ አይደል እንዴ? ስራ ሎሌዎቻችሁን ሎሌ እያላችሁ እየሰደባችሁ መርገጥ አይደል እንዴ? ነፃነት መንሳት አይደል እንዴ? ደሞዝ መቀማት አይደል እንዴ? እኛ የምናው እና ደጉ አብርሃም ግን ኢያዕር ለልጅ ሚስት ፈልጋለሁ። ኢያዕር ሚስት ሊፈልግ ወደ ሶርያ ሄደ። እየሄደ ምን አለ? ቅዱስ እግዚአብሔር ሆይ ለልጅህ እንግዲህ ለልጅህ ለአብርሃም አንተ ታውቃለህ፣ ጌታ አብርሃም ያዘዘኝን ታውቃለህ። ስለዚህ ለደጉ ለአብርሃም ልጅ ለይስሐቅ ሚስት የምትሆን አንተ ፈልግ እና እንግዲህ በምልክት አዘጋጅልኝ እያለ እየሄደ ውሃ ቦታ ይደርሳል። አቤቱ ጌታ ሆይ በዚህ ውሃ ቦታ ላይ ውሃ መቅዳት የምትመጣ ሴት ደግሞም ግመሎችን ላጠጣልህ ብላ የምትናገረኝ ሴት እርሷ ለይስሐቅ ሚስት ትሁን፣ ምልክቱ ይህ ይሁን፣ ይህን ምልክት አድርግልኝ። ውሃ ለግመሎች አጠጭ ስላት እሺ ብላ የምታጠጣ እርሷ ለወዳጅህ ለአብርሃም ለይስሐቅ ሚስት ትሁን፣ ይህን ምልክት አድርግልኝ። በዚህ ምልክት ምክንያት ለጌታዬ ለአብርሃም አንተ ለምትወደው ለደጉ ለአብርሃም ለይስሐቅ ሚስት የምትሆን አሁን ትምጣ እያለ ሲል ርብቃ የምትባል ቆንጆ ማድጋ ነጥቃ መጣች። ማለት ቀዳማ እጅግ በጣም ቆንጆ ይላል። ርብቃ ማለት ነው መካከለኛ ቁመት ያላት ሽቅርቅር ቆንጆ ናት ይላል። እና ዋ ለግመሎች ላጠጣልህ አለች። እንደውም ቀድማ ይላል እግዚአብሔር የላካት እንደሆነ አወቀሽ አለ። አጠጣችለት። በኋላ የያዘው ወርቅ ነበር፣ አምባር ያን ሁሉ አለባበሳት። 15 ዓመት ኮረዳ ነበረች። ከዚያ እየሮጠች ወደ ቤተሰብ ሄደች። ማን አለበሰሽ እንደዚህ? አንድ ሰውዬ ከዚያ ከውሃ ቦታ ተቀምጧል። ይህን የመሰለ እንግዲህ አንዴት በዚያ ትተሽ ትመጫለሽ ብለው ተሯሩጠው ሄደው ወስደውታል። ሁሉን ነገር መስተንግዶም አድርገዋል። በሎኒ አሁን እቸኩላለሁ። ጌታ አብርሃም ባለም የታወቀ ነው፣ በአገሪቱ የታወቀ ነው፣ አውቁታላችሁና ለእርሱ ልጅ ለይስሐቅ ሚስት ፈልግ ተብዬ ነው የመጣው። እንግዲህ ይህችን ሕፃን ስጡኝ ብሎ ይላል። በል እንግዲህ እሺ ካለች ብለውታል። ተጠየቀች፣ እሺ አለች። ለምን? እግዚአብሔር ነው አብሮ ያለ ማለት። ርብቃን ይዞ ሄደ ለይስሐቅ ማለት ነው። አብርሃም የእግዚአብሔር አብ ምሳሌ፣ ኢያዕር የቅዱስ ገብርኤል ምሳሌ።
ርብቃ የድንግል ማርያም ምሳሌ ተመልከቱ። እና እግዚአብሔር ምን አደረገ? ቅዱስ ገብርኤል እንግዲህ ወንዘ ተፈትል ወርቀ ወሜላት አስተራያ ገብርኤል ግብተ ሐርና ወርቅ እያስማማች ስትፈትል ቅዱስ ገብርኤል ያው እመቤታችን እንዳመሰገነ የሚታወቅ ነው። ወተናገራ እግዚአብሔር በአምሳለ ገብርኤል ላይ በገብርኤል አምሳል እመቤታችን ያመሰግን የነበረ ራሱ እግዚአብሔር ነው። እና እንደውም ርብቃ የእመቤታችን ምሳሌ ሆነች። ይገርማቸዋል። ምሳሌ ለማይገኝላት እመቤታችን ያው ምሳሌ ሕጸጽ ያለበት ምሳሌ ያው ጉድለት ያለበት ምሳሌ ነው እንጂ ለእመቤታችን ምሳሌ አይገኝም። እና ይህ ሁሉ የሆነ በእግዚአብሔር ነው። እግዚአብሔርን በእጃችን ካደረግን እግዚአብሔርን በፍጹም ልብ ከወደድነው ይህን አድርግልን እሺ ነው የሚል፣ ይህን አድርግልን እሺ ነው የሚል። ስንወደው ግን በፍጹም ልብ የሆነ እንከን ባለበት ፍቅር አይደለም፣ በፍጹም ፍቅር። የሰናፍጭ ቅንጣት የምታህል እምነት ቢኖር ይህን ተራራ ተነቅለህ ከዚህ ተተከል ብትለው ትእዛዝህን ይፈጽማል። አሁን የሰናፍጭ ቅንጣት ሲባል እንዲሁ ትንሽ ነገር እንዳትመስላችሁ፣ ትንሽ ሃይማኖት ወይ ትንሽ እምነት ለማለት አይደለም። ፍጹም እምነት እንከን የሌለበት እምነት ማለት ነው። እቺ ሰናፍጭ ሁለመናዋ ዝግ ነው፣ ድፍን ነው፣ ምንም አይነት የተሰነጠቀ እንከን የሌለባት። ስለዚህ በፍጹም ልባችሁ እንከን በሌለበት ልባችሁ እንከን በሌለበት ፍቅር ብትወዱ ሁሉን አደርጋለሁ ሲል ነው እግዚአብሔር። ይህን አድርግ ብትሉ በዛሬው ያደርጋል። በፍጹም ልብ ከወደድነው ነው። ታዲያ ግን በምድሪቱ እግዚአብሔር በፍጹም ልብ የሚወድ የለም። እኛም ስለማንወደው ያው እናውቃለን ራሳችንን ማለት ነው። አንድ ጊዜ ሰይጣንን አንድ ጊዜ እግዚአብሔርን ነው የምንል እንተዋወቃለን። እግዚአብሔር የሆነ ነገር ካደረገልን ወይ ትዳር ከሰጠን ወይ ልጅ ከሰጠን ወይ ሀብት ከሰጠን ከዚያ ትተነው ሸሽተን በቃ ትዝን አይለን እግዚአብሔር እስኪ ሰጠን እንታገላለን፣ እንዲሁ ከደጁ እንመላለሳለን። ከሰጠን በኋላ ዙረን ማናየው ፍቅራችን ጎደሎ ስለሆነ እንዲሁ ደግሞ አልሰጥም ካለ ደግሞ እንዲሁ ታገሱ ካለ ደግሞ ተስፋ ቆርጠን የምንወጣ ማለት ነው። በፍጹም እግዚአብሔርን አንወድም ማለት ነው። ፍጹም ፍቅር የለም በልባችን ውስጥ እና በፍጹም ልብ ግን እግዚአብሔርን ብንወደው ሁሉ ነገር የኛ ነበር። እግዚአብሔር የሚታማ አይደለም። ካለመኖር ወደ መኖር አምጥቶ የፈጠረን እግዚአብሔር የሚያስፈልገንን ነገር ሁሉ ያደርጋል። እኛ ፍጠረን ሳንለው እኮ ነው የፈጠረን እግዚአብሔር። አምጣን ሳንለው ካለመኖር ወደ መኖር እኛ ፍጠረን ሳንለው የፈጠረን እግዚአብሔር ሌላውን ትርፍ ነገር ለኛ ለማድረግ ለእርሱ ተራ ነገር ነው። ሀብት መስጠት፣ ትዳር መስጠት፣ ልጅ መስጠት ለእርሱ በጣም ቀላሉ ነገር ነው። እኛን እኮ ራሳችንን እኮ ካለመኖር ወደ መኖር ራሱ አስቦ ያመጣን እኮ። ግን ለእርሱ ብንታመን የሚያስፈልገንን ነገር ሁሉ በጊዜ ያደርጋል። እርሱን ብንወደው ማለት ነው። እኛ ግን አንወደውም በፍጹም ማለት ነው። እና እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ እስከ ዛሬ ድረስ በሰው ተደስቶ አያውቅም። በፍጹም እስከ ምጽአት አይደሰትም። ዓለም ሲፈጠር ጀምሮ ነው እኛ የተፈጠረ። እግዚአብሔር ምድርና ሰማያትን እንደፈጠረ ዓለምን እንደፈጠረ በስድስተኛው ቀን በዕለተ ዓርብ ነው እኛን የፈጠረን። በተለያየ ጊዜ ብንወለድም የተፈጠርን ሁላችን በዕለተ ዓርብ ነው። ከዚያ ጊዜ ጀምሮ እግዚአብሔር በሰው ተደስቶ አያውቅም። አዳምና ሔዋንን በድለዋል፣ በኖህ ዘመንን በድለዋል፣ የሰዶም ሰዎችን በድለዋል፣ የገሞራ ሰዎች እዚያም እያለ በዘመናችን አሁንም በደል ነው፣ ኃጢአት ነው። በዓመተ ምሕረት በዚህ ዘመን በዚህ ሁሉ በምሕረት ዘመን ምሕረት ማጣት የሚያሳዝን ነው እና እግዚአብሔር ተደስቶ አያውቅም በእኛ ክፉዎች ስለሆነ አንዳችን ቀን እግዚአብሔር ደስ ብሎት አያውቅም ማለት ነው በሰው። ይህ በጣም የሚያሳዝን ነው። ክብርን ሁሉ ጠቅልሎ የወሰደ ሰው ነበር፣ የአምላክነትን ስልጣን ሁሉ ያገኘ። በተቃራኒው ደግሞ ውርደቱን ሁሉ ጠቅልሎ የወሰደ ሰው ነው። ይህ በጣም የሚያሳዝን ነው ማለት ነው እና እግዚአብሔር በእኛ አንዳች ቀን ተደስቶ አያውቅም። በቃ ጉድ እኮ ነው እንግዲህ ዓለሙን አንዳች ቀን በእኛ ሳይደሰት ዓለሙን እንደፈጠረ አሳልፎ ሊወስድ ነው። አንድ ቀን በእኛ ደስ አይለው ማለት ነው። ዓለም ከተፈጠረ እስከ ዛሬ ድረስ 7518 ኗል። ከክርስቶስ ልደት በፊት 5500 ዘመን፣ ከክርስቶስ ልደት ወዲህ 2018 ዓመት ስንደምረው 7518 ለዓለም የተፈጠ 8000 ዓመት ነው። ሳይንስ ግን ቀዳዳ ስለሆነ የሉሲ አጽም 2 ሚሊዮን ዓመት እንዲያለ ይቀባጥራል። ሲጀመር ዓለም ከተፈጠረ እስከ ዛሬ ድረስ 7518 ነው። ለዓለም ከ8000 ዓመት እንድትዘግ የለም የተሰጠ ነገር የለም። ከ8000 መዝለል አልችልም። እድሜዋ 8000 ብቻ ነው። ታዲያ ከ8000 ገብተን 518ቱን በልተናል ማለት ነው። ታዲያ ዓለም ከተፈጠረ እስከ ዛሬ ድረስ እግዚአብሔር በሰው ተደስቶ ያውቃል? በፍጹም ለወደፊትም አይደሰትም። ዓለሙን እንደፈጠረ ዓለሙን ሊያሳልፈው ነው። አንዳችን ቀን በእኛ ደስ አይለው። እኛ ክፎቹ ነን ማለት ነው። ሰውንም አንወድም። ሰውን ብንወድ እግዚአብሔር ይወደን ነበር። ሰውን ብንወድ እግዚአብሔርን ወደን ነበር። እግዚአብሔርን ብንወድ
ሰውን እንወድ ነበር። ሰውንም አንወድም። እግዚአብሔርን ውደድ ሰውንም ውደድ ነው የተባልነው። እኒህ ሁለቱ አንድ ናቸዋል። ሰውንም አንወድም፣ ክፉዎች ነን። በጣም ክፉዎች፣ ጨካኞች ነን እኛ። ፍቅር የሚባለውን ነገር አናውቀውም። ሰውንም ምናልባት ብንወድ በፍጹም ፍቅር አይደለም። ምናልባት እንዲሁም ጀግኖች ከሆነ ሰውን ብንወድ ወዲያ ከሞላ በኋላ ላብለው ነው። እኔ ከጠጣሁ በኋላ ላጠጣው ነው። እኔ ከለበስኩ በኋላ ላልብሰው ነው። እኔ መሬት ከያዝኩ በኋላ ምናልባት መሬት ልስጠው። እኔ ቤት ከሰራሁ በኋላ ለእሱ ቤት ልስራለን ወይ እንዲያ ሊሆን ይችላል። መጀመሪያ የምናስቀድም ራሳችንን ነው። ፍቅር ግን በመጀመሪያ ራስን ስለ ሰው አሳልፎ መስጠት ነበር። ክርስቶስ ያለን ግን ከኔ ይልቅ ለሰው፣ ከኔ ይልቅ ለወንድሜ፣ ከኔ ይልቅ ለእህቴ ነበር እና ምንም ያህል እንኳን ሰውን ወደድን ብንል እንደው ምንም ያህል ጠንካሮች እንኳን ብንሆን መጀመሪያ የራሳችን አስቀድመን ነው ከዚህ በኋላ ለሰው ብናደርግ። ይህንም አናደርግም። እንዲሁ ወዲያችን ሞልቶ ለሰው ለተራበ ማናዝን አለን። የራሳችን ገንዘብ እያለ የሰውን የምንወስድ፣ በራሳችን ላይ የሰውን እያመጣን የምንጨምር አጋሰሶች ልክ እንደ ጅብ አለን። እንዲሁም ጅብ ይበልጠናል። ሆዱ ከሞላ ይጮህና ሌላው መጥቶ ሌላው ጅብ እንዲበላ እድል ይሰጣል። እኛ ራሳችን ብቻ ነው የምናድር። እንዲሁ ለራሳችን ብቻ የምናስብ፣ የራሳችን ሆድ ከሞላ ለተራበ የማናዝብ፣ የራሳችንን ገንዘብ ካከማችን ለድሃ የማናስብ። በቃ ማከማቸት ነው። ከራሳችን አልፎ ግፈኞች ስለሆን የሌሎችን ገንዘቡን እየሰበሰብ ወደ ራሳችን የምንጨምር ክፎች ነን። በጣም አረመኔዎች፣ ሰውን የማንወድ ጨካኞች ነን። ሰው ሆነን ሰው የምናርድ፣ ሰው ሆነን የሰው ደም የምናፈስ፣ ሰው ሆነን ሰው የምናሳድድ፣ ሰው ሆነን ሰው የምንገፋ፣ ከቀየ የምናባረር፣ ሰዎችን ቤት አልባ የምናደርግ አፈናቃዮች ሰው ሆነን እኮ ነው። እንዴት አይነት ጭካኔ! እንዴት አይነት ክፋት ነው! እንዴት አይነት ክፋት ነው! ተመልከቱ። እና ሰውን የማንወድ ክፉዎች ነን። እግዚአብሔር ግን በዚህ ምክንያት እኛን ጠልቶናል። ከእኛ ጋር አይታረቅም። ሰው ስለማንወድ፣ ሁልጊዜ ሰው ስለምንጠላ፣ ቁመው የሚሄዱ ሰዎችን ሰብረን የምንጥል ነን። ክርስቶስ ግን ያለ በኢያሪኮ እንደወደቀው ሽፍቶች ቀጥቅጠው የጣሉት ነበረ። ታዲያ ከነዚያ ውስጥ ግን ሁለት ክፎች ነበሩ። እንደነዚያ ነን እኛ። ሁለቱ ክፎች እያዩት አለፉ። ደጉ ሳምራዊ መጣ አነሳው። እኛን ግን ምን ነበር ያለን? እንደ ደጉ ሳምራዊ ሁኑ ነበር ያለን። እኛ ግን እንኳን የወደቁትን ልናነሳ፣ ቁመው በጤና የሚሄዱትን ሰብረን የምንጥል፣ ሰዎችንን የምናዋርድ የምንጥል፣ እንዲሁ በሀብትም ያሉትን ከሀብት ለማዋረድ ገንዘባቸውን በመዝረፍ እንዲዋረዱ ድሃ እንዲሆኑ፣ በስልጣንም ያሉትን ጉልኮ በየትኛውም አይነት ሁኔታ በስልጣን እግዚአብሔር ያሉትን ከስልጣን እግዚአብሔር እንዲወጡ፣ ምቀኝነት፣ ጥላቻ ማለት ሰዎች የሆነ የተሻለ ነገር ካገኙ ለምን አገኙ? ምቀኝነት ነው። እንዴት ይበልጡናል? ምቀኝነት ነው። ክፉ ስለሆነ ማለት እና ሰው አንወድም። ክርስቶስ ግን ያለ ምንድን ነው? እግዚአብሔርንም ውደዱ ሰውንም ውደዱ አለ። እንዲህ ብታደርጉ ሁሉ ነገር ይሆናል፣ የምድርን በረከት ትበላላችሁ። እምቢ ካላችሁ ሰው ባትወዱ እግዚአብሔርን ባትወዱ ሰይፍ ይበላችኋል ተብሎ እና ሕግም ነቢያትም ኦሪትም ሁሉ በጠቅላላ በምን ውስጥ ይገኛሉ ቢባል በፍቅረ እግዚአብሔርና በፍቅረ ቢጽ ነው። እግዚአብሔርን በመውደድና ሰውን በመውደድ በእንደዚህ አይነት ውስጥ ካለን፣ ሰውን በመውደድ እግዚአብሔርን በመውደድ ውስጥ ግን ካለን ማለት ነው የሚያስፈልጉን ነገሮች ሁሉ ይደረጉልናል። ቀናትም ሳምንትም ወራትም አይፈልጉም። የምንፈልገውን ነገር ሁሉ እግዚአብሔርን ብንለምን ያደርጋል። ዛሬ እናድርግ እሺ ይላል ማለት ነው። ግን በፍጹም ልባችን እግዚአብሔርን ብንወድ፣ በፍጹም ልባችን ሰውን ብንወድ ማለት ነው። ግን እኛ በፍጹም ልብ እግዚአብሔርን አንወድም፣ በፍጹም ልብ ሰውን አንወድም። ከዚህ የተነሳ ነገሮቻችን ሁሉ ምኞት ነው ብን ይቀራሉ። ነገሮች ሁሉ ሳይስተካከሉልን በከንቱ ዘመናችን ጨርሰን ግባው ወደ መሬት ነው ማለት ነው። ታዲያ በፍጹም ልባችን እግዚአብሔርን እንውደድ፣ በፍጹም ልባችን ሰውን እንውደድ። እንዲህ ካደረግን የምንፈልጋቸው ነገሮች ሁሉ ለእኛ ይስተካከላሉ። ጨካኞች፣ አረመኔዎች አንሆንም እና ብዙዎቻችን በክፋት የነቀዝን ነቀዞች፣ በክፋት የነቀዝን ማለት ነው ክፉዎች ነን። በጣም የሚያሳዝን ነው። ክፉ አይገልጸንም እኛን ማለት ነው። ክፋታችን ልናስወግድ ይገባል። ክፋታችን እንደው እኛ ከነን ደርቀን ያለን በክፋት ነው። በጾም በጸሎት በስግደት እኮ ብንደርቅ ክን ብንል በጾም በጸሎት በስግደት ለእኛ ክብር ነበር። ግን እኛ በክፋት ነው የነቀዝን፣ በዘረኝነት በጥላቻ በእንዲህ ያለው ክፋት ሁሉ ነው የነቀዝን። ከእንዲህ ያለው ክፋት ወጥቶ መልካም ሰው መሆን ያስፈልጋል። እግዚአብሔርን በፍጹም ልብ መውደድ፣ ሰውን በፍጹም ልብ መውደድ ይገባል። ወስብሐት ለእግዚአብሔር።